እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሰዓትኩም እንግዲህ ብዙ ነጥብ አትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁኝ። እንደ በረታ እንድጽናና ነው ያረጋችሁኝ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው፣ ከሐዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ። ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬን የተነሳሁት ህይወቴን ሁሉ ስራዬን ሁሉ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። አሜን። እንደምን አመሻችሁ። አጭር የህይወት ታሪክ አነብላችኋለሁ። ያን ከማንበቤ በፊት ግን ቤተሰቦቻቸው የምስጋና መልእክት ስላስተላለፉ ያን ቀድሜ ያነባለሁ። በልጃችን ዲቦራና ኦፕራ ድንገተኛ ህልፈተ ህይወት ምክንያት በደረሰብን ከባድ ሐዘንና የልብ ስብራት በመላው ዓለም ያላችሁ በስልክና በተለያየ መንገድ ላጽናናችሁን፣ በተለይም በደቡብ አፍሪካ ያላችሁ ሐዘናችሁ የሆነ በማንኛውም አይነት ከጎናችን በመቆም ላጽናናችሁን፣ ለደገፋችሁን ውድ ኢትዮጵያውያንና ኤርትራውያን ወዳጆቻችን በሙሉ በምትወዷቸውና ልጆቻችሁ በሆኑት ልጆቻችን ዲቦራና ኦፕራ ስም ከልብ እያመሰገንን መልካሙ አምላካችን ልዑል እግዚአብሔር በመልካምነቱ ይባርካችሁ። እናታቸው ሰብለ ዓለሙና አባታቸው መንግስቴ ታደሰ። ከዚህ በመቀጠል አጭር የህይወት ታሪክ አነብላችኋለሁ። የዲቦራ መንግስቴና የኦፕራ መንግስቴ አጭር የህይወት ታሪክ። ወጣት ዲቦራ መንግስቴ ከእናቷ ሰብለ ዓለሙና ከአባቷ
መንግስቴ ታደሰ እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት በደቡብ አፍሪካ በብራክባን ተወለደች። ዕድሜዋ ለትምህርት ሲደርስ ከግሬድ አር እስከ 5ኛ ክፍል ድረስ በስፕሪንግ ኪሮ ተማረች። ከ6ኛ እስከ 12ኛ ክፍል ዊትባንክ ኪሮ ተምራ ያጠናቀቀች ሲሆን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማምጣት ፕሪቶሪያ በሚገኘው ቨርሲል ኮሌጅ ኢንተርናሽናል ሎ በማጥናት በዲግሪ የተመረቀች ሲሆን ዲቦራ አሁን ደግሞ ማስትሬት ልትጨርሽ 3 ወር ብቻ ሲቀራት ምክንያቱ ባልታወቀ ምክንያት በተወለደች በ24 ዓመቷ ሕይወቷ አልፏል። ዲቦራ ለቤተሰቦቿ የመጀመሪያ ልጅ ነበረች። ወጣት ኦፕራ መንግስቴ ከእናቷ ከሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት በብራክባን ሳውዝ አፍሪካ ተወለደች። ዕድሜዋ ለትምህርት ሲደርስ ከግሬድ አር እስከ 10ኛ ክፍል ድረስ በኪሮ ብራክፊልድ ተማረች። በ2022 ቤተሰቦቿ ወደ ኢትዮጵያ በመሄድ 11ኛ ክፍልን ከተማረች በኋላ ቤተሰቦቿ ወደ አፍሪካ ሲመለሱ በፕሪቶሪያ ሃይትፊልድ ሃይ ስኩል የ12ኛ ክፍል ትምህርቷን እየተማረች ማትሪክ ልትወስድ 1 ቀን ብቻ ሲቀራት በተወለደች በ19 ዓመቷ ምንነቱ ባልታወቀ ምክንያት ሕይወቷ አልፏል። ኦፕራ ለቤተሰቦቿ 2ኛ ልጅ ነበረች። ዲቦራና ኦፕራ በጣም የሚወደዱ ቤተሰቦቻቸውን የሚያከብሩ ታዛዥና ቅኖች እግዚአብሔርን የሚፈሩ ሳቂታና ተጫዋቾች በትምህርታቸው ጥሩ ውጤት የሚያስመዘግቡ መልካም ወጣቶች ነበሩ። ይህ ሐዘን የመላው ኢትዮጵያውያንና ኤርትራውያን በመሆኑ ለሁሉም እግዚአብሔር አምላክ መጽናናትን ያደርግ። እግዚአብሔር አምላክ ለወላጆቻቸው ለአቶ መንግስቴ ታደሰና ለወይዘሮ ሰብለ ዓለሙ ልባቸውን እንዲደግፍ ሁላችሁም በጸሎታችሁ አብራችሁ እንድትቆሙ እንጠይቃለን። አመሰግናለሁ። ቀጣላችሁም ይዛችሁ